ሰላም ጤና ይስጥልኝ ውድ የትዝታ ስፖርት የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የትዝታ ስፖርት የመረጃ ሰዓታችን ከሰዓት ጀምሮ ለእናንተ መድረሱን የሚቀጥል ነው የሚሆነው። በቆይታችን አዳዲስ ስፖርታዊ መረጃዎችን እየነገርናችሁ ከእናንተ ጋር የአብሮነት ቆይታ የሚኖረን ነው የሚሆነው። እናንተም በቆይታችሁ ታዲያ የዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛችኋለን። እንዲሁም ደግሞ ያላችሁን ሀሳብ አስተያየትም በኮሜንት ሴክሽን ላይ ብታካፈሉን ደስ ይለናል። ትናንት የአውሮፓ ታላላቅ ሊጎች የመጨረሻ ጨዋታዎች ተደርገዋል። ከኢንተርናሽናል ብሬክ በኋላ በፊት የተደረጉ ጨዋታዎች ናቸው እነዚህ ጨዋታዎች። ክሪስታል ፓላስ ያለመሸነፍ ጉዞው በዴቪድ ሞየሱ ኤቨርተን ተገጥተዋል። ባርሴሎናም ትናንት በሴቪያ ያልጠበቀ ሽንፈት ደርሶበታል። እንዲሁም ደግሞ ሚኬል አርቴታንም ጉዳይ እንመለከታለን። በሊጉ አሁን ላይ ትንሽ ጎል ካስተናገዱ ክለቦች መካከል አርሰናል ነው። ይህንን ጉዳይ እንመለከታለን። እንዲሁም የተጫዋቾች ጉዳት ዜናንም እንነግራችኋለን። ከዛ በዘለለ ደግሞ አሰልጣኝ ፔፕ ጋርዲዮላ ፈጥኖ 250 ጨዋታዎችን ያሸነፈ የመጀመሪያው አሰልጣኝ ሆኗል። ከነዚህ አሰልጣኞች እነማንን ቀደመ የሚለውንም እንነግራችኋለን። እናንተም ታዲያ በቆይታችሁ የዩቲዩብ ቻናላችን ላይ ሼር፣ ሰብስክራይብ በማድረግ አብራችሁን ከቆያችሁ እነዚህንና ሌሎች መረጃዎችን እየነገርናችሁ ነው ቆይታ የምናደርግ የሚሆነው ማለት ነው። እንግዲህ ሮድሪ ማንቸስተር ሲቲ ከብሬንትፎርድ ጋር በነበረው ጨዋታ ትናንት በ23ኛው ደቂቃ ከሜዳ እንደወጣ እናስታውሳለን። እንግዲህ ሮድሪ የሃምስትሪንግ ካጋጠመው በኋላ በቀድሞ አቋሙ ላይ ለመገኘትም ተቸግሯል። አምና የውድድር ዓመቱን በጉዳት እንደጨረሰ እናስታውሳለን። የተወሰኑ ጨዋታዎችን ካደረገ በኋላም ነው ወደ ሜዳ መመለስ አልቻለም። ትናንትም ታዲያ ተጎድቶ ወጥቷል። ይሄ ለማንቸስተር ሲቲ መጥፎ የሚባል ዜና ነው። ማንቸስተር ሲቲ ያለ ሮድሪ ሲገባ የተለያየው ማንቸስተር ሲቲ እየተመለከትን ኒኮ ጎንዛሌዝ በሱ ቦታ አለ። ግን ኒኮ ጎንዛሌዝ ሮድሪን መሆን የማይችል ተጫዋች እንደሆነ በደንብ ተመልክተናል። ሮድሪ እንግዲህ የማንቸስተር ሲቲ ስኬቶች በተለይ ደግሞ በቻምፒዮንስ ሊጉና በፕሪሚየር ሊጉ ዋንጫ 23-24 ባነሱበት ዘመን የተለየውን ሮድሪን ነበር የተመለከት ነው። ከዚያ በኋላ ግን ጉዳቶች እያስቸገሩት ነው የሚገኘው። በትናንትናውም ጨዋታ ላይ ታዲያ ብሬንትፎርድን 1-0 ሲቲ ባሸነፈበት ጨዋታ ተጎድቶ ከሜዳ ወጥቷል። ምናልባትም በርካታ ሳምንታትን ከሜዳ ሊርቅ እንደሚችል እየተነገረ ነው የሚገኘው። ከዛው ከጉዳቱ ላይ በነበረው ጉዳት ላይ ነው እንዲሁ ያሁንም የሃምስትሪንግ ጉዳት ሳይሆን እንዳልቀረ እየተነገረ ነው የሚገኘው። ምናልባት የሲቲ ሜዲካል ስታፎች የተጫዋቹን የምርመራ ሁኔታ በቀጣዮቹ ቀናት ያሳውቃሉም ተብሎም ይጠበቃል። ምን ያህል ከሜዳ ያርቀዋል የሚባለው ነገርም የሚጠበቅ ነው የሚሆነው። እንግዲህ ከስፔን ብሔራዊ ቡድን ጋር ጨዋታውን ያደርጋል ተብሎ ተጠብቆ ነበር። ነገር ግን ለስፔን ብሔራዊ ቡድን ጨዋታ እንደማይደርስ ነው እየታወቀው ሮድሪ ማለት ነው። እንግዲህ በዘንድሮው ጨዋታም ያን ያክል የቀደመ ብቃቱን ማግኘት አልቻለም። ከጉዳት ነው የተመለሰው። ከጉዳት ተመልሶ ደግሞ ያንን የቀደመ ብቃቱን ማግኘት አልቻለም። አሁንም ደግሞ ድጋሚ መጎዳቱ ለሲቲ መጥፎ የሚባል ዜና ነው። በተለይ ደግሞ በመሀል ክፍሉ ላይ የቡድኑን ባላንስ ከሚጠብቁት ተጫዋቾች አንደኛውና ዋነኛው ግንባር ቀደሙ ተጫዋች ሮድሪ ነው። በዓለማችን ካሉ ምርጥ 6 ቁጥሮች መካከል አሁን ላይ ሮድሪ አንደኛው እንደሆነ የሚዘነጋ አይደለም። ነገር ግን ማንቸስተር ሲቲዎች የከባድ የሚባል ወይም ደግሞ መጥፎ የሚባል ዜና ነው ሮድሪን ማጣት ማለት ነው። ስለዚህ ሮድሪ ለምን ያክል ሳምንታት ይቆያል ከሜዳ ይርቃል የሚለው ወደፊት የሚታወቅ ነው የሚለው። በተመሳሳይ ማርቲን ኦዲጋርድም በአርሰናል ጨዋታ ላይ ጉዳት እንደገጠመው የሚታወስ ነው። በቅዳሜው ጨዋታ ማለት ነው። እንግዲህ እሱም ወደ ኖርዌይ ይሄዳል ተብሎ ነበር ለብሔራዊ ቡድን ጨዋታ። እንዲሁም የኖርዌይ ብሔራዊ ቡድን ጀት ልከው ነበር። እቺ ጀት ለንደን ደርሳ ነበር። ነገር ግን ተጫዋቹ በመጎዳቱ ምክንያት ስለማይደርስ የአርሰናል ሜዲካል ስታፍ ጉዳቱ ሊቆይበት እንደሚችል ካስታወቀ በኋላ ጀቷ ወደ ኖርዌይ ኦስሎ ተመልሳለችም ተብሏል። እንግዲህ የአርሰናል ሜዲካል ስታፍም የጉልበት ጉዳት ነው ያጋጠመው፣ ከጉልበቱ ላይ ነው ጉዳቱ ያጋጠመው ማርቲን ኦዲጋርድ። በዚህ ምክንያት ታዲያ አርሰናል ሜዲካል ስታፍ ጉዳቱ ሊያቆየው እንደሚችል አስታውቋል። አርሰናልም ማርቲን ኦዲጋርድ መጎዳቱን ነው ያስታወቀው። ምናልባት ከ2 እስከ 3 ሳምንታት ከሜዳ ሊያርቀው እንደሚችልም ጉዳቱ ታውቋል። አርሰናል የልምምድ ማዕከል ትሬኒንግ በሚሰሩበት ቦታ ላይ እዛው ድጋፍ እየተደረገለት የሜዲካል ድጋፍ እየተደረገለት እዛው እንደሚቆይ ነው የተነገረው። ምናልባትም ማርቲን ኦዲጋርድ ምናልባት ከቻምፒዮንስ ሊጉ ምሽት በኋላ የቻምፒዮንስ ሊጉ ምሽት ጥሩ ጊዜ ነበር ያሳለፈው ማርቲን ኦዲጋርድ ማለት ነው። በተለይ በዛ ጨዋታ ላይ ሲስት ማድረግም ችሏል። ቆንጆ የሚባል ጊዜ ነበር ያሳለፈው። የቀደመ ብቃቱን ለማግኘት የመጀመሪያው ጨዋታ እንደውም ቤንች ማርኩ ነው እየተባለ ነበር የሚገኘው። ድጋሚ ደግሞ አሁንም መጎዳቱ በተለይ ለአርሰናል የክሬቲቪቲ መጨመር አንደኛው
ሰው ማርቲን ኦዲጋርድ ነው። ባለፉት አመታት በአርሰናል ቤት በጥራት ከሚታወቁ ተጫዋቾች መካከል አንደኛው ማርቲን ኦዲጋርድ ነው። አሁንም ግን ጉዳት እያስቸገረው ነው የሚገኘው። ከዚህ ጉዳት ተገግሞ ለአርሰናል የሚፈለግበትን ያክል ብቃቱን ያሳያል የሚለው ወደፊት የሚጠበቅ ነው የሚሆነው። በሰባተኛ ሳምንት የስፔን ላሊጋ ጨዋታ ሴቪያ 4-1 ባርሴሎናን አሸንፏል። የቀድሞው የአርሰናል ተጫዋች አሌክሲስ ሳንቼዝ ግብ አስቆጥሮ ሮሜሮ ካርሞናና አዳምስ ሌሎቹን ሴቪያን የማሸነፊያ ግቦች ያስቆጠሩ ተጫዋቾች ናቸው። ራሽፎርድ ባርሴሎናን ከመሸነፊያ ያልታደገች ግብ በ45ኛው ደቂቃ በተጨመረው 7 ደቂቃ አስቆጥሯል ማለት ነው። እንግዲህ ትናንት መሸነፉን ተከትሎ ባርሴሎና መሪነቱን ለሪያል ማድሪድ አስረክቧል። አንድ ሳምንት መርቶ ነበር። ከዛ ሳምንት በኋላ አንድ ሳምንት ቆይታ በኋላ ዳግም ለሪያል ማድሪድ ማስረከብ ችሏል ማለት ትናንት ባርሴሎና በእጅጉ የተፈተነበት ጨዋታ ነበር። ይህ ጨዋታ በራሞስ ሳንቼዝ ፔዥ የተደረገ ጨዋታ ነው። ሲቪያ እንግዲህ 4-1 በማሸነፍ ባርሴሎናን መሪነቱን ለሪያል ማድሪድ እንዲያስረክብ አስገድዶታል ማለት ነው። በትናንትናው ጨዋታ እንግዲህ ጉዳት እያስቸገራቸው ነው። በተለይ ደግሞ እነ ፔድሪ የሉም በዚህኛው ጨዋታ ላይ ማለት ነው። ፔድሪ እንግዲህ የዓለማችን ምርጡ አማካኝ እየተባለ ነው የሚገኘው በአሁኑ ሰዓት። ይህ ተጫዋች ማጣት ለባርሴሎና በደንብ የተፈረካከሰውን ባርሴሎና እንድናይ አድርጓል። በደንብ የተቸገሩበት ጨዋታ ነበረ። ለሁሉም ግን ትናንት ራሽፎርድ ብቻ ጎል ማስቆጠሩ ጥሩ የሚባል ዜና ነው፣ በተለይ ለራሽፎርድ ማለት ነው። ከዛ ውጭ ያለው ግን ባርሴሎና በሁሉም ረገድ ተበልጦ ነበረ ጨዋታውን። ይህም ጨዋታ እንግዲህ 4-1 ተሸንፎ መሪነቱን ለሪያል ማድሪድ አሳልፎ ሰጥቷል ማለት ነው። ትናንት በፈረንሳይ ሊግ የኪሊያን ምባፔ በታደመበት የሊልና የፒኤስጂ ጨዋታ ላይ የኪሊያን ምባፔ ታናሽ ወንድም ኢታን ምባፔ ጎል ሲያስቆጥር ደስታውን በደንብ ነበር የገለጸው። ኢታን ምባፔ ሊል ከፒኤስጂ በነበረው ጨዋታ አንዳቻ ነው በተለያዩበት ጨዋታ ላይ ለሊል ያቻነቷን ጎል አስቆጥሯል። ኢታንና ኪሊያን ምባፔ በፒኤስጂ መጫወታቸው የሚታወስ ነው። ታዲያ ትናንት በዚህ ጨዋታ ላይ ኪሊያን ምባፔ ታድሞ ነበረ። ኢታን ምባፔ ታናሽ ወንድሙ ግብ ሲያስቆጥር በእጅጉ ደስታውን ገልጿል። ኪሊያን ምባፔ ማለት ነው። ኪሊያን ምባፔ ቅዳሜ ዕለት በነበረው ጨዋታ ላይ ቪያሪያልን ባሸነፉበት ጨዋታ ላይ ግብ እንዳስቆጥር የሚታወስ ነው በላሊጋው። ከዛ መልስ እንግዲህ ለሀገራት ጨዋታ በኢንተርናሽናል ብሬክ ወደ ሀገሩ አምርቶ በፈረንሳይ ታዲያ በትናንትናው ጨዋታ ላይ በሊልና በፒኤስጂ ጨዋታ ላይ ታድሞ ታናሽ ወንድሙ ጎል ሲያስቆጥር ተመልክቶም ደግሞ ደስታውን ከቀድሞ ክለቡ ላይ ደስታ ሲገልጽ ነበረ። እንዲሁም ጎል በማስቆጠሩ ታናሽ ወንድሙ ማለት ነው። ከዚህ በፊት ኢታን ምባፔና ኪሊያን ምባፔ አብረው በፒኤስጂ ቤት መጫወታቸው የሚዘነጋም አይደለም። ለሁሉም ትናንትና የኪሊያን ምባፔ ወንድም ኢታን ምባፔ ጎል አስቆጥሮ ጎልን ካስቆጠረ በኋላ ኢታን ምባፔ የኪሊያን ምባፔን የደስታ አገላለጽ ተጠቅሞ ነው ደስታውን ሲገልጽ የነበረው ማለት ነው። ኪሊያን ምባፔ እንግዲህ በስፔን ላሊጋ ድንቅ ጊዜን እያሳለፈ 8 ጨዋታዎችን አድርጎ 8 ጎሎችን አስቆጥሯል። በጥቅሉ በ10 ጨዋታዎችም 10 ጎሎችንና አጠቃላይ 16 የግብ ተሳትፎዎችን አድርጓል። 10 ጎሎችን አስቆጥሯል። 6 ደግሞ ለግብ የሚሆኑ ኳሶችን እንዳቀበለ የሚታወስ ነው። ኪሊያን ምባፔ ዘንድሮ የሚደነቅ ጊዜን እያሳለፈ ነው የሚገኘው በሪያል ማድሪድ። አሁን ደግሞ ታናሹ ብላቴና ኢታን ምባፔ ትናንትና አቻ በተለያዩበት ከሊል ጋር ማለት ሊልና ፒኤስጂ ለሊል ያስቻለት ግብን ማስቆጠር ችሏል። የፒኤስጂንም የማሸነፍ ጉዞ በፈረንሳይ ሊግ መግታት ችሏል። ትናንትና ታዲያ በዚህ ጨዋታ ኪሊያን ምባፔ ታድሞ የደስታውን ገልጿል ማለት ነው። የወንድሙን ደስታ አብሮ በስቴዲየም መጋራት ችሏል። አርሰናል ሊጉን እየመራ እንደሆነ ይታወሳል። አሁን ላይ በ16 ነጥብ ሊጉን እየመራ ነው የሚገኘው። ታዲያ አርሰናል ብዙ ጎል ያስቆጠረም ፕሪሚየር ሊጉ ክለብ ነው። በሲቲ ብቻ ነው የሚበለጠው። ሲቲ 15 ግቦችን አስቆጥሯል። አርሰናል ደግሞ 14 ግቦችን አስቆጥሯል። ትንሽ ጎል የተቆጠረበት ክለብ አርሰናል ነው። የፕሪሚየር ሊጉ መሪ አርሰናል ነው። ታዲያ ይሄ ጥሩ የሚባል ቁጥር ነው ለአርሰናል ማለት ነው። በተለይ ደግሞ የተከላካይ ክፍሉ ጠንካራ የሚባለው እስካሁን 3 ግቦችን ብቻ ነው ያስተናገደው አርሰናል ማለት ነው። ይህም ታዲያ ምን ያክል ጠጣር የተከላካይ ክፍል እንዳለው የሚያሳብቅ ወይም ደግሞ የሚያሳይ ነው ብሎ መናገር ይቻላል። ትናንት ሲቲ ብሬንትፎርድ ባሸነፈበት ጨዋታ አንድ ግብ ማስቆጠሩን ተከትሎ ነው እንግዲህ የግብ መጠኑን ወደ 15 ከፍ በማድረግ አርሰናልን በአንድ ጎል የበለጠው እንጂ ከዚህ በፊት አርሰናል ነበር የፕሪሚየር ሊጉ ብዙ ጎል ያስቆጠረ፣ ትንሽ ጎል የተቆጠረበት እንዲሁም ደግሞ ብዙ ነጥብ የሰበሰበ ክለብ ማለት ነው። አሁን ላይ ግን ብዙ ነጥብ የተሰበሰበ ትንሽ ጎል የተቆጠረበት ክለብ ሆኗል። በሲቲ ብቻ ግን ብዙ ጎል ያስቆጠረ የሚለው የሚበለጥ ነው የሚሆነው። የመጨረሻው ጉዳያችን የምንመለከተው
ፔፕ ጋርዲዮላን የተመለከተ ጉዳይ ነው የሚሆነው። ፔፕ ጋርዲዮላ እንግዲህ 250 ጨዋታዎችን በማሸነፍ በትንሽ ጨዋታዎች ማለት ነው ከአርሰን ቪንገር ከዴቪድ ሞየስ እንዲሁም ደግሞ ከሰር አሌክስ ፈርጉሰን የላቀን ቁጥር ማስመዝገብ ችሏል ማለት ነው። ከዚህ ቁጥር ላይ ለመድረስ ዴቪድ ሞየስ 645 ጨዋታዎችን አድርገው 250 ጨዋታዎች አሸንፈዋል። ፔፕ ጋርዲዮላ ግን 349 ጨዋታዎችን በማድረግ 250 ጨዋታዎችን ማሸነፍ ችሏል። ሰር አሌክስ ፈርጉሰን እዚህ ቁጥር ላይ መድረስ 404 ጨዋታዎችን መጠበቅ ግድ ብሏቸዋል። እንዲሁም ደግሞ አርሰን ዊንገር 423 ጨዋታዎችን መጠበቅ ግድ ብሏቸዋል። ይሄ የላቀ ቁጥር ነው ለፔፕ ጋርዲዮላ ማለት ነው። 349 ጨዋታዎችን አድርገው 250 ጨዋታዎችን ማሸነፍ ይችላል ማለት ነው። ይህም ታዲያ በትንሽ ጨዋታዎች ብዙ ጨዋታዎችን ያሸነፈ የመጀመሪያው የሊጉ አሰልጣኝ መሆን ችሏል። ፔፕ ጋርዲዮላ እንግዲህ ከአርሰን ቪንገር ከሰር አሌክስ ፈርጉሰን በኋላ እንግዲህ ወደ ፕሪሚየር ሊግ ከመጣ በኋላ አዲስ የፕሪሚየር ሊግ አብዮትን መፍጠሩ አይዘነጋም። ሲቲን ከምንም ተነስቶ ትልቅ የዋንጫ ተፎካካሪ አድርጎታል። እንዲሁም ደግሞ በሚጫወተው የእግር ኳስ አጨዋወት ወይም ደግሞ በማራኪ አጨዋወቱ ብዙ የዓለም እግር ኳስ አፍቃሪያንን ቀልብ መግዛት ችሏል። ፔፕ ጋርዲዮላ ምጡቅ አእምሮ ካላቸው አሰልጣኞች መካከል አንደኛውና ግንባር ቀደሙ ነው። በዓለም እግር ኳስ ላይ አሻራቸውን ካሳረፉ ቀደምት አሰልጣኞች መካከልም አንደኛው ራሱ ፔፕ ጋርዲዮላ ነው። ለፕሪሚየር ሊጉ ሌላ ድምቀት የሆነ አሰልጣኝ ነው። ምናልባት አርሰን ቪንገርና ሰር አሌክስ ፈርጉሰን ከዚህ በፊት በፉክክር ውስጥ ነበሩ። ፔፕ ጋርዲዮላ ከመጣ በኋላ ሞሪኒዮም ነበሩ። ከዛም በኋላ ግን ፔፕ ጋርዲዮላና ራሱ ጀርገን ክሎፕ ደግሞ ተፎካካሪ መሆናቸው የሚዘነጋ አይደለም። ጀርገን ክሎፕም ሊቨርፑልን ከአመታት ጥበቃ በኋላ ከዋንጫ ጋር እንዳገናኙት የቻምፒየንስ ሊግ ዋንጫ እንዲያነሳ አድርገውታል። የፕሪሚየር ሊጉን ዋንጫ እንዲያነሳ አድርገውታል ማለት ነው። እንግዲህ ፔፕ ጋርዲዮላም ታዲያ የዚህ ሰው ዋነኛ ተቀናቃኝ እንደነበሩ የሚዘነጋ አይደለም። ለሁሉም ግን ፔፕ ጋርዲዮላ በ349 ጨዋታ 250 ጨዋታዎችን በማሸነፍ በትንሽ ጨዋታ ብዙ ጨዋታዎችን ያሸነፈ የመጀመሪያው የፕሪሚየር ሊጉ አሰልጣኝ ተብሏል። ወደ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው ስፖርታዊ መረጃዎች እነዚህን ይመስሉ ነበረ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ያካፍሉን። አዲስ ስለሆናችሁ ደግሞ ዩቲዩብ ቻናላችን ላይ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ትወዳጁን ዘንድ በአክብሮት እንጋብዛችኋለን። ሰናይ ጊዜን ተመኘን።